የተወደዳችሁ የጂኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንደዚህ አይነት መልኩ ወደ እናንተ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጂኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይሄንን ፕሮግራም ወደ እናንተ ይዤ የምመጣው ሲራይና ለመርሴ ይባላለሁ። ይሄ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ ጊዜ የሚተላለፍ ስለሆነ ሁላችሁም በቤት ውስጥ ምግብ እየበላችሁ የሆነ ስራ እየሰራችሁ ከቤት ደግሞ በስራ ጉዳይ በተለያየ ምክንያት ለመውጣት በዝግጅት ላይ ያላችሁ ለመውጣት እየተዘጋጃችሁ በዚህ አጭር ደቂቃ የሚተላለፈውን ፕሮግራም ለመከታተል ስለምትችሉ ሁላችሁም ባላችሁበት ሁኔታ ፕሮግራሙን እንድትካፈሉ ከታላቅ አክብሮት ጋር ጋብዛችኋለሁ። ይሄንን ካልኩ ወደ ዛሬው መልእክት በቀጥታ ከመግባቴ በፊት ዘወትር እንደማደርገው ሁለት ማሳሰቢያዎችን እነግራችኋለሁ። አንደኛው በዚህ የቴሌቪዥን ጣቢያ የተለያዩ ፕሮግራሞች እናንተ ጋር እየደረሱ ነው ያሉት። ምናልባት በእነዚህ ፕሮግራሞች እየተጠቀማችሁ ህይወታችሁ እየተቀየረ አመለካከታችሁ እየተለወጠ ከሆነ ይሄንን የቴሌቪዥን ጣቢያ በገንዘብ በቁሳቁስ መርዳት ማገዝ አብሮ መቆም አስፈላጊ ነገር ስለሆነ አብራችሁ ከቴሌቪዥን ጣቢያው ጎን በድጋፍ እንድትቆሙ እንድትሳተፉ አበረታታችኋለሁ። ሁለተኛው በዚህ በማለዳ ስንቅ ፕሮግራም ላይ ያላችሁን አስተያየት ቴሌቪዥን ስክሪኑ ላይ በሚለቀቁት የስልክ መስመሮች አስተያየቶቻችሁን እንድትሰጡ ከወዲሁ ላሳስባችሁ ፈልጋለሁ። ይሄንን ካልኩ ወደ ዛሬው መልእክት በቀጥታ እገባለሁ። እንደምታስታውሱት ባለፈው ጊዜ ኢየሱስ ይለያል የሚል ርዕሰ ጉዳይ አንስቻለሁ። ኢየሱስ በመድር ላይ ከመጡ የሰው ልጆች መካከል በመድር ላይ ከተከሰቱ ማንነቶች መካከል ምንድነው ኢየሱስን የሚለየውን ነገር አንስተን የተለያዩ የመጽሐፍ ክፍሎች እያየን እዚህ ደርሰናል። ዛሬ ከማርቆስ ወንጌል ምዕራፍ 1 ቁጥር 40 ጌታ ኢየሱስ ክርስቶስን የሚለየው ነገር ምንድነው የሚለውን ነገር እናነሳለን። ማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ ለምጻምም ወደርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁን ዘርግቶ ዳሰሰውና እወዳለው ንጻ አለው። በተናገረው ጊዜ ለምጹ ወዲያው ለቀቀውና ነጻ ይላል። አንዴ ደግሜ ያነበዋለሁ። ለምጻምም ወደርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለው ንጻ አለው። በተናገረው ጊዜ ለምጹ ወዲያው ለቀቀውና ነጻ ይላል። እንግዲህ ኢየሱስ ይለያል በሚለው ርዕሰ ጉዳይ ላይ ዛሬ ካነበብነው ክፍል አንድ ነገር እንረዳለን። አንድ ለምጻም የሆነ ሰው ለምጽ ያለበት ሰው ወደ ኢየሱስ መጥቶ አንድ ጥያቄ ያቀርብለታል። ብትወድስ ልታነጻኝ ትችላለህ ይለዋል። እንግዲህ ኢየሱስን ሲጠይቀው የሰውዬ ኢየሱስ ጋር አንድ ነገር እንዳለ ሰምቷል ማለት ነው። ኢየሱስ ያነጻል፣ ኢየሱስ ያድናል፣ ኢየሱስ ይሄ ኃይል በውስጡ አለ ብሎ ይሄ ሰውዬ መረጃ አለው ማለት ነው። ያየው ነገር አለ። ምክንያቱም ያላየውን ነገር ያልሰማውን ነገር ያለ መረጃ መጥቶ ጌታ ኢየሱስ ክርስቶስን ሊጠይቀው አይችልም። ይሄ ሰውዬ እምነቱ በጣም ያስገርማል። ኢየሱስ ክርስቶስ ጋር ይሄ ብቃት እንዳለ፣ ይሄ ችሎታ እንዳለ፣ ይሄ አቅም እንዳለ አውቋል። ይሄ የማዳን ኃይል እንዳለ አውቋል። እና ጌታ ኢየሱስ ክርስቶስን በቀጥታ ይጠይቀዋል። አንድ ጥያቄ ነው የሚጠይቀው። ምን ይለዋል? ለምጻሙም ወደርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው ይላል። ከዛ ኢየሱስ የወሰደውን ተመልከቱ። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለው ንጻ አለው። በጣም የኢየሱስ ክርስቶስ የሚገርመው ነገር ማንጻቱ ብቻ አይደለም፣ በእጁ መዳሰሱ ብቻ አይደለም፣ እወዳለው ብሎ የሚናገረው ነገር አለ። ኢየሱስ ክርስቶስ ሰዎች እንዲነጹ የሚወድ ጌታ ነው። ሰዎች እንዲቀየሩ የሚፈልግ ጌታ ነው። ሰዎች ሰው እንዲሆኑ የሚፈልግ ጌታ ነው። ማዳን ብቻ ሳይሆን የሚጀምረው ከመውደድ ነው። ያ ነገር እንዲሆን ከመፈለግ ነው። ኢየሱስ ጋር በጣም የሚለየው ነገር ሰዎች እንዲድኑ የእግዚአብሔር ኃይል ለማዳን ነው ይላል መጽሐፍ። ሮሜ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል ለማዳን ነው ይላል። እግዚአብሔር ኃይል አለው። ኃይሉን የሚጠቀመው ለመግደል አይደለም። እግዚአብሔር ኃይሉን የሚጠቀመው ለማዳን ነው። ይሄው በክርስቶስ ኢየሱስ እናያለን። ኢየሱስ ክርስቶስ ይሄን ሰውዬ እወዳለው ንጻ ብሎ እጁን ዘርግቶ ሲዳስሰው ከዛ ሰውየው ሲነጻ ታያላችሁ። እንግዲህ ይሄ ሰውዬ እርግጠኛ ነው ማለት ነው። የመጣበት አካል እንደሚፈውስ እንደሚያነጻ እርግጠኛ ነው። ስለዚህ ቀጥ ብሎ ኢየሱስ ጋር ነው የመጣው። ወገኖቼ ዛሬ ለመዳን ለመለወጥ ለመቀየር ማጋ ነው የምትሄዱት? እስቲ ልጠይቃችሁ፣ የኔ ቴሌቪዥን ፕሮግራም የምትከታተሉ ሰዎች እንደዚህ ሰውዬ ጋር እንደዚህ ሰው እርግጠኛ ሆናችሁ ማጋ ትሄዳላችሁ?
ማንጋ ነው በርግጠኝነት መሄድ የሚቻለው? የእውነት ስንነጋገር ለመንጻት ከለምጽ፣ ለመዳን ከደዌ፣ ለመፈወስ ከበሽታ፣ ካለብን ጭንቀት ነፃ ለመሆን ማንጋ ብንሄድ በርግጠኝነት እንፈወሳለን እንነጻለን የሚለው የሰው ሁሉ ጥያቄ ነው። ይሄ ሰውዬ ግን በጣም ነው የሚገርመው። ቀጥታ ኢየሱስ ጋር ነው የመጣው። ብትወደኝ ልታነጻኝ ትችላለህ ሲለው ጌታ ኢየሱስ ክርስቶስ እጁን ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያው ምን ተፈጠረ? በተናገረው ጊዜ ለምጹ ወዲያው ለቀቀውና ነጻ ይላል። ወዲያው ኢየሱስ ክርስቶስ ይሄ ነው በቃ አቅሙ። ኢየሱስ ጋር ሰው ሲመጣ በዛ በመጣበት ዓላማ ኢየሱስ ያንን ነገር ያከናውናል። መንጻት ነው ሰውየው የፈለገው። በቃ ጌታ ኢየሱስን አገኘው፣ ነጻ። ወደ ማመድ ትችላላችሁ። ለምጽ ቢኖርባችሁ ማጋ መሄድ ትችላላችሁ። ደዌ ቢኖርባችሁ ማጋ መሄድ ትችላላችሁ። በርግጠኝነት ሊያነጻችሁ የሚችል ማን ነው? እስቲ እውነቱን እንነጋገር። መጽሐፍ ቅዱስ እርስ በርሳችሁ እውነትን ተነጋገሩ። ኢየሱስ ይለያል የሚባለው በዚህ ነው። ወደ ኢየሱስ ሰው ሲመጣ ለምጽ ነው ያለበት ይነጻል፣ ደዌ ነው ያለበት ይፈወሳል፣ በጨለማ ነው ያለው ወደ ብርሃን ይመጣል፣ በጭንቀት ውስጥ ነው ያለው ወደ ነጻነት ይመጣል፣ በስራት ውስጥ ነው ያለው ወደ መፈታት ይመጣል። ለምን? ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ ይሄ ነው። ለታሰሩት መፈታትን፣ የተጠቁትን ነፃ ማውጣትን፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል መጥቻለሁ ይላል ጌታ ኢየሱስ ክርስቶስ። ይሄን በግልጽ ይናገራል። እኔ በጣም የሚገርመኝ ይሄ ሰውዬ በለምጽ ነው። አስቡት፣ ሰውነቱ በለምጽ የተመታ ሰውዬ አስቡ። በአይነ ህሊናችሁ ሳሉ። ጌታ ኢየሱስ ክርስቶስ ባይኖር ማጋ ሊነጻ ይችላል? ማን ነው ይህን ሰውዬ ሊፈውሰው የሚችለው? ማን ነው ሊያነጻው የሚችለው? ማን ነው እጁን ዘርግቶ ከዚያ ደዌ ነጻ ሊያደርገው የሚችለው? ኢየሱስ ክርስቶስ ዛሬም ሕያው ነው። መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። ዛሬም ወደ ኢየሱስ የሚመጣ ሰው ከለምጹ ይነጻል። ዛሬም ወደ ኢየሱስ የሚመጣ ሰው ከደዌው ነጻ ይሆናል። ዛሬም ወደ ኢየሱስ የሚመጣ ሰው ካለበት እስራት ይፈታል። ኢየሱስ የሚለየው በዚህ ምክንያት ነው። እሱ ትላንትናም ዛሬም እስከ ለዘላለም ያው ነው። ሰዎች ይሄ ሰውዬ በቀጥታ ነው የመጣው። አሁን ዛሬን እየነገርኳቸው ሰዎች ወደ ኢየሱስ ለመምጣት ዳገት ሊሆንባቸው ይችላል። ልክ ነው። ወደምድኑበት ቦታ ለመምጣት፣ ወደ መፍትሄው ቦታ ለመምጣት፣ ወደምትቀየሩበት ቦታ ለመምጣት፣ ወደዛ ጌታ ለመምጣት በቀላሉ አትችሉም። ሰልፉ ብዙ ነው። ሰይጣን ብዙ ነገር ይነግራችኋል። ስለ ሃይማኖት ይሰብካችኋል፣ ስለ ፍልስፍና ይሰብካችኋል። ውስጣችሁ የተቀመጠ ህግ አለ። እንዲህ ባደርግ እኮ እንዲህ ይፈጠራል፣ እንዲህ ባረግ ሰዎች ይቃወሙኛል። ይሄ ሰውዬ ግን ሃይማኖት አልያዘው፣ የማህበረሰብ ፍልስፍና አልያዘው፣ ባህል አልያዘው፣ የኖረበት የቤተሰብ እምነት አቋም አልያዘው። ቀጥታ ኢየሱስን ፈልጎ ነው የመጣው ሰውየው። ምክንያቱም ከለምጹ መንጻት ነው የሚፈልገው። መንጻት ብቻ ነው የሰውየው ጥያቄ። ሰውየው ካለበት ችግር መፈታት ብቻ ነው። ጌታ ኢየሱስ ክርስቶስ ጋር የመጡትን ሁሉ ነው የሚፈውሰው። መጽሐፍ ቅዱስ የመጡትን ሁሉ ፈወሳቸው ይላል። ለዚህ ነው ሰዎች ባለበት ቦታ ይመጣሉ፣ ኢየሱስን ይፈልጉታል፣ ያገኙታል። ከሸክማቸው ካለባቸው ቀንበር ይገላግላቸዋል፣ ነፃ ያወጣቸዋል። ኢየሱስ ይለያል ማለት ይሄ ነው ወገኖቼ። ጌታ ኢየሱስ ክርስቶስ ጋር የመጣ ሰው ከነቀንበሩ ከነሸክሙ ከነመከራው አይኖርም። ኢየሱስ ከማንኛውም ነገር ሊፈታ የሚችል ነው። ጌታ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣው ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ። ጌታ ኢየሱስ ክርስቶስ የመጣው ሕይወት እንዲሆንልን ሕይወትም እንዲበዛልን ነው። ወደ ክርስቶስ ኢየሱስ የሚመጡ ሰዎች ሁሉ ከማንኛውም የመከራ ስጋት ነፃ ይሆናሉ። ይሄ ሰው የመጥቶ ሲነፃ ነው የምታዩት። ምንድነው ያለባችሁ ችግር? እስቲ ልጠይቃችሁ። ዛሬ አሁን የቴሌቪዥን ፕሮግራም የምትከታተሉ ሰዎች እንደዚህ ሰውዬ ለምጽ ነው ያለባችሁ? የውስጥ ለምጽ አለባችሁ? ለሰው ማትናገሩት ደዌ ያለባችሁ? ለሰው መናገር ማትችሉት ጭንቀት አለባችሁ? ምንድነው የሚያስጨንቃችሁ? ምንድነው የሚያስጨንቃችሁን ሁሉ ይላል መጽሐፍ በሱ ላይ ጣሉት ይላል። እናንተ ደካሞች ጌታ ኢየሱስ ክርስቶስ ሲናገር በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ሸክም ነው ወገኖቼ፣ ለምጽ ሸክም ነው። ይሄ ሰውዬ ሸክም አለበት። በማህበረሰብ ውስጥ ነው የሚኖረው። ለምጻም ነው። ከለምጽ የከፋ ሸክም የለም። ይህን ሸክም ይዞ ነው የሚኖረው።
ጌታ ኢየሱስ ክርስቶስ እንደተናገረው እናንተ ደካሞች ሸክማችሁ የከበደ ወደኔ ኑ እኔም ማሳርፋችኋለሁ ይላል። ይህ ሰውዬ ሸክሙ ለምጽ ነው። ስለዚህ ኢየሱስ ክርስቶስ ጋር መጣ፣ አሳረፈው እኮ። ብትወድስ ልታነጻኝ ትወዳለህን ሲለው እጁን ዘረጋ፣ ዳሰሰው፣ እወዳለሁ ንጻ አለው። ሰውየው ወዲያው ነጻ ይላል። ወዲያው ኢየሱስ ክርስቶስ ወዲያው የሚፈውስ ወዲያው የሚያነጻ አምላክ ነው። ወደሱ መምጣት ብቻ ነው የሚያስፈልገው። ሸክም ያለብን ሰዎች ወደሱ መጠጋት ብቻ ነው። ወደሱ የመጡትን ሁሉ የሚፈውስ አምላክ ነው ጌታ ኢየሱስ። ወገኖቼ በምድር ላይ እንዲህ አይነት ታሪክ ከዚህ በፊት አልተሰማም፣ አልተደረገም። ማንም ሰው አላደረገው። ወገኖቼ ማንም ሰው ኢየሱስ ክርስቶስ ግን ሲያረጋው እናያለን። ኢየሱስ ክርስቶስ ግን ሲያነጻ እናያለን። ኢየሱስ ክርስቶስ ግን ሲፈታ እናያለን። ኢየሱስ ክርስቶስ ግን ከማንኛውም ቀንበር ሰዎችን ነፃ ሲያረግ እናያለን። ኢየሱስ ይለያል የምንለው ለዚህ ነው ወገኖቼ። ማን አለ እስቲ? የትኛው የሃይማኖት ጀማሪ ነው? የትኛው ነብይ ነው? የትኛው ሰው ነው ይሄንን አደረገ የተባለው? የሰማነው ያነበብነው ያየነው በኢየሱስ ክርስቶስ ነው። በጣም እኮ የኢየሱስ ክርስቶስ ማዳኑ ብቻ አይደለም። አንድ ቃል አለ ያነበብኩት ውስጥ። ሰውየው አንድ ጥያቄ ነው የጠየቀው። ብትወድስ ብሎ ጠየቀው። ብትወድስ ልታነጻኝ ትችላለህ? ጌታ ኢየሱስ እወዳለሁ የሚል ቃል ተናግሯል። እወዳለሁ። ጌታ ኢየሱስ ይወዳል ወገኖች። ጌታ ኢየሱስ ሰዎችን ማንጻት ይወዳል። ጌታ ኢየሱስ ሰዎችን ማዳን ይወዳል። ጌታ ኢየሱስ ሰዎችን ማትረፍ ይወዳል። ጌታ ኢየሱስ ሰዎችን ማጽናናት ይወዳል። ወደሱ የመጡትን ሁሉ መርዳት ይወዳል። ኢየሱስ እወዳለሁ ንጻ ነው የሚለው ሰውየው ይወዳል ጌታ ኢየሱስ። ወገኖቼ ማንም ሰው ባይወድ ምንም አካል ባይወድ ኢየሱስ ግን መትረፋችሁን ይወዳል። ኢየሱስ ግን መለወጣችሁን ይወዳል። ኢየሱስ ግን መፈታታችሁን ይወዳል። ኢየሱስ ግን መነሳታችሁን ይወዳል። ኢየሱስ ግን ከችግር ከጭንቀት መገላገላችሁን ይወዳል። ይወዳል ኢየሱስ። የሚወድ ጌታ ነው ኢየሱስ። ወዶ ነው የሚያድናችሁ። ወዶ ነው፣ ወዶ ፈቅዶ መሻት አለው፣ መውደድ አለው። እሱ ጋር የማዳን ዓላማ ብቻ ነው ያለው ወገኖች። ውዴ ዓላማው በኔ ላይ ፍቅር ነው ይላል መጽሐፍ ቅዱስ። እሱ በእኛ ላይ ትልቅ ፍቅር አለው። ይወደናል። ሊያድነን ይፈልጋል። ሰው ሊያረገን ይፈልጋል። የሚወድ ኢየሱስ ብቻ ነው። ዓለም ከተፈጠረ በዚህ ማንነት የተገለጠ ሰው አታገኙም። እወዳለሁ ንጻ አለው ይላል ወገኖቼ። እናንተን ለማዳን እናንተን ለመቀየር ጌታ ኢየሱስ ይወዳል። እናንተን ሰው ለማድረግ ጌታ ኢየሱስ ይወዳል። እናንተን ለማዳን ጌታ ኢየሱስ ይወዳል። ዛሬም ነው የምነግራችሁ፣ አልተቀየረም። እሱ ትላንትናም ዛሬም እስከ ለዘላለም ያው ነው። ዛሬም እኔ እነግራችኋለሁ፣ የኢየሱስ ክርስቶስ መውደድ አይቀየርም። የኢየሱስ ክርስቶስ ማዳን አይቀየርም። ኢየሱስ ክርስቶስ 24 ሰዓት ሰዎችን የማዳን ዓላማ ኦብጀክቲቭ ያለው ነው ወገኖቼ። አንድ ነገር በደንብ ልብ ልትሉ፣ ኢየሱስ ይለያል ሲባል ጉዳዩ የቃላት አይደለም፣ ጉዳዩ የስብከት አይደለም። አለ እሱ ሕያው ነው። ዛሬም ስሙን ለሚጠሩት ሰዎች ይድናል። ስሙን በመጥራት መዳን አለ። ጌታ ኢየሱስ ክርስቶስ ስሙን የሚጠራ ሰው ወደ መዳን ነው የሚመጣው። ስሙን በመጥራት ውስጥ መዳን አለ ወገኖቼ። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን ትጸድቃለህ፣ በአፍ ብትናገር ትድናለህ ይላል ሮሜ ምዕራፍ 10 ላይ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መዳን ነው የምትፈልጉት? ይሄን ጌታ ጥሩ። መዳን ነው የምትፈልጉት? ስለዚህ ጌታ ጥሪ አድርጉ። እሱ ይወዳል ሊያድናችሁ። እሱ ይወዳል ሸክማችሁን ከላያችሁ ለማራገፍ። ጌታ ኢየሱስ ክርስቶስ የሚያነጻ፣ ጌታ ኢየሱስ ክርስቶስ የሚያድን፣ ጌታ ኢየሱስ ክርስቶስ የሚታደግ አምላክ ነው። ሰዎች በዚህ ዘመን ለመዳን፣ በዚህ ዘመን ሰው ለመሆን፣ በዚህ ዘመን ወደ መንግስተ ሰማይ ለመግባት፣ በዚህ ዘመን በቃ ወደሚቀጥለው ዓለም ለመግባት፣ ሲኦልን ለማምለጥ፣ ከገሃነም እሳት ለመዳን ብዙ ነገሮች ያደርጋሉ። ብዙ ነገር ያስባሉ። እንዲህ ባረግ ድናለሁ፣ እንዲህ በሆን ድናለሁ፣ እንዲህ በሆን ነጻለሁ፣ ያንን ባረግ፣ እንዲህ ባረግ፣ ይሄን ሃይማኖት ብከተል፣ እንደዚህ ቢሆን፣ እንደዚህ አይነት ስርዓት ብፈጽም። እጅግ ሰዎች ብዙ ነገር ለመዳን ሲያረጉ እናያለን። ግን ወገኖች ይሄ ሰውዬ ምንም ሲያረግ አታዩትም። የመጣው አዳኙ ጋር ነው። የመጣው ኢየሱስ ጋር ነው። የዚህ ሰውዬ ጥያቄ ምንድነው? መንጻት ነው። አለቀ። ምንድነው እናንተ የምትፈልጉት? ኑ ኢየሱስ ጋር።
እንደዚህ ሰውዬ የምትፈልጉትን ያደርጋል። ያለባችሁን ሸክም ይዛችሁ ነው። መዳን ነው ወይ የምትፈልጉት? ወደ መንግስተ ሰማይ መግባት ነው ወይ የምትፈልጉት? ከገሃነም ማምለጥ ነው የምትፈልጉት? ኢየሱስ ጋር ኑና እንደዚህ ሰውዬ ንገሩት። እኔ የምፈልገው ይሄንን ነው። ጌታ ኢየሱስ ስትነግሩት immediately ያድናችኋል። immediately አንድ ሰውዬ ይሄ ልንገራችሁና ባርካችኋለሁ። አንድ ሰውዬ ይሄ ሰውዬ አሁን ያነበብኩት ዛሬ የመንጻት ጥያቄ ነው። ከለምጹ የመንጻት ዳሰሰው፣ ነጻ፣ አለቀ። ምንም ጥያቄ ኢየሱስ ጋር ይዛችሁ ብትመጡ እሱ ከዛ ጥያቄ ነጻ ያደርጋችኋል። አንድ ሰውዬ መጣና የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ጠየቀው ኢየሱስን። ኢየሱስ የዘላለም ሕይወት እንድታገኝ እንደዚህ ሕግን ፈጽም፣ አትግደል፣ አትስረቅ፣ የባልንጀራን ሚስት ሀብቱን አትመኝ፣ እነዚህን ሕጎች ፈጽም ሲለው ከልጅነቴ ጀምሮ ፈጽሜያለሁ አለ ሰውየው። በጣም ጥሩ፣ አንድ ነገር ይቀርሃል አለው። ያለህን ሁሉ ሽጥና ለድሆች ስጥ፣ ከዛ ናና ተከተለኝ። ኢየሱስ እንደዚህ ነው። ለምሳሌ ለምጻሙን እጁን ያዘው፣ ዳሰሰው፣ ነጻ። ይሄኛው ሰውዬ ደግሞ ጥያቄው ሌላ ነው። ወደ ዘላለም ሕይወት ለመግባት መንግስተ ሰማይ ለመግባት ነው። ኢየሱስ መንገዱን ነገረው። ያለህን ሁሉ ሽጥና ለድሆች ስጥ፣ ከዛ ናና ተከተለኝ። ሰውየው አዘነ፣ ፊቱ እየጠቆረ ሄደ። ጌታ ኢየሱስ አየውና ሀብታም ወደ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። በቃ በዚህ ምሳሌ አነጋገር ነው የተናገረው። ለምን? ያ ሰውዬ ብዙ ሀብት ስለነበረው ሳሳ፣ ለሀብቱ ሳሳ። መዳን ፈልጓል፣ ግን ከመዳን ያራቀው የሀብቱ እስረኛ ሆነ። በጣም ከበደው። ይሄ ሰውዬ በቃ ከበደው። ለምን? ሀብት ስለነበረው ያንን ትቶ ያንን ሸጦ ለድሆች ሰጥቶ መከተል ከበደው። ግን ያ ነው በቃ መዳኛው። ልክ ለምጻሙን እንዳነጻው ይሄም ሰውዬ የሚድንበትን መንገድ ጌታ ኢየሱስ ነገረው። ሰውየው ግን ማድረግ አልፈለገም። ወገኖቼ ኢየሱስ ጋር ስትመጡ በማያሻማ ሁኔታ ኮንፊውዝ በማያደርግ መንገድ በቀጥታ ነው የሚነግራችሁ። ስለዚህ ወደ ኢየሱስ ነው። እናንተ ሸክም ያለባችሁ ሰዎች ዛሬም መክራችኋለሁ። ምንም ጥያቄ ካላችሁ የሁሉ ጥያቄ መልስ ነው ኢየሱስ። ወደ መንግስተ ሰማይ የመግባት ጥያቄ ቢሆን፣ የመንጻት ጥያቄ ቢሆን፣ የዘላለም ሕይወትን የማግኘት ጥያቄ ቢሆን፣ እውነትን የማግኘት ጥያቄ ቢሆን፣ ጽድቅን የማግኘት ጥያቄ ቢሆን፣ ማናቸውንም ነገር ኢየሱስ ጋር ብትመጡ ልክ ለምጻሙን እንዳነጻው ሁሉን ከሁሉ ሸክም ነፃ ሊያወጣችሁ የታመነ አምላክ ነው ጌታ ኢየሱስ። በጌታ በኢየሱስ ስም ዛሬ የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ፣ ይጥቀማችሁ። ከምንም ችግር ከምንም ስቃይ ጌታ ኢየሱስ ያድናችሁ። ስሙን በጠራችሁት ጊዜ ይሄን ሰውዬ እንዳነጻው ከማንኛውም መከራ ያንጻችሁ። ጌታ ኢየሱስ ክርስቶስ በመንገዳችሁ ይገለጥ፣ ያናግራችሁ። ስሙን ስትጠሩት immediately ወደ መዳን መምጣት ይሆንላችሁ። ስሙ በእናንተ ላይ ይጠራ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በመንገዳችሁ ሁሉ እግሮቻችሁ በድንጋይ እንዳይሰናከሉ መላእክቱን ይላክላችሁ። ጌታ ከእናንተ ጋር ይሁን። ልመናችሁን ይስማ። ይጠራኛል እኔም እመልስለታለሁ ያለ ጌታ በጠራችሁት ጊዜ ይመልስላችሁ። ይሄ ለምጻም መጥቶ መንጻት እወዳለሁ እንዳለ እወዳለሁ ንጻ እንዳለውና በዳሰሰው ጊዜ እንደነጻ በጠራችሁት ጊዜ ከማንኛውም ነገር ያንጻችሁ፣ ከማንኛውም ነገር ይፍታችሁ። ጌታ ኢየሱስ ብላችሁ በጠራችሁት ጊዜ መዳን ይሁንላችሁ፣ መፈታት ይሁንላችሁ፣ መንጻት ይሁንላችሁ፣ ተለቃችሁ መሄድ ይሁንላችሁ። በጌታ በኢየሱስ ስም የሰማችሁት ቃል በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። በውስጣችሁ 60 70 100 ያፍራ፣ ይጥቀማችሁ። ዘመናችሁን በሙሉ ይከተላችሁ። ማንም ከክርስቶስ ኢየሱስ ካዳኙ ከሚያነጻው ጌታ አይለያችሁ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቀናል። በሚቀጥለው ጊዜ ከዚህ ቀጣዩን ክፍል ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን።